ኤፍራታ ያፌትን እንደማታገባው ነገረችው። በነገረችው ሰዓት ግን በጣም ተናዷል። ተናዶ እንዲሁም ፍጥጫ ተያይዟል በጣም አድርገው። ሰላም ውድ ቤተሰቦች፣ ይህን ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ዛሬ ደግሞ በአዲስ ፓርት መጥቻለሁ። ሁላችሁም ሼርና ላይክ እያደረጋችሁ ቤተሰብ ይሁኑ። ቤተሰብ ያልሆናችሁ ሐረግ ድራማ ቀጣይ ፓርት ይዤላችሁ መጥቻለሁ። ያፌት እንግዲህ ኤፍራታ ያፌትን እንደማታገባው ትነግረው በጣም ደንግጦ በጣም ኃይለኛ ፍጥጫ ላይ ናቸው። ለምንድነው የማታገቢው? ያ የሚያስጠላ ፍቅረኛስ ምን አለሽ? ምን ነገረሽ አላት። ምንም የነገረኝ ነገር የለም፣ ግን አልፈልግህም አንተ እኮ አስገድድኸኝ እንጂ ወድጄ አይደለም ማገባህ የነበረው አለችው። እሱም ግን አሁንም ቢሆን አልለቅሽም፣ ከእጅ ስር አትወጭም። ተኒጅ ስር መውጣት ማለት ህልም ነው የሚሆንብሽ። እስከ መቼም ድረስ አልፋታሽም፣ አልተውሽም አላት። እንዲሁም እናቷ እንደሆነ ገነት አውቋል። እናቷ እንደሆነች እሷም ስላወቀች እዛ እናቴ ነኝ የምትልሽ እናቴ ነኝ ብላ የምትጠራሽ ሴት ጋር ለመሄድ ፈልገሽ ነው? ከእሷ ጋር ሆነች ልታስይዝ ፈልገሽ ነው? እኔ አልፋታሽም፣ በጭራሽ አልፋታሽም። ስለዚህ ታገቢኛለሽ። አግብተሽኝ የውል ወረቀት እስካልተዋዋልን ድረስ ከዚህ ቤት መውጣትም አችም መተንፈስም አችም አላት። ሚያን ናታ የሚባለው ፍቅረኛሽ ባይንሽ እንድታዩም አልፈቅድልሽም። ምክንያቱም አንቺን እኔን ታገባሽ በኋላ እንጂ እሱን አገኛለሁ ብለሽ ከሆነ ምከጂው የመጨረሻ አይሳካልሽም። በእኔ እጅ ነው ያለው ሁሉም ነገር። ስለዚህ ታገቢኛለሽ ብሎ ፍጥጫ ይዟታል። እሷ ደግሞ የፈለግከውን ነገር ማድረግ ትችላለህ፣ መብትህ ነው። ስለዚህ እኔ ደግሞ በእኔ መብት ምንም ነገር አላደርግም፣ አላገባህም፣ አልፈልግህም ብለዋለኝ ማለት ነው። እንዲሁም ደግሞ እናቷ ደግሞ እሱን እንደማታገባና እሱ ባል እንደማይሆናት ተናግራለች ማለት ነው። ገኒ እንግዲህ በጣም አዘለይ ናት። ምክንያቱም ልጅቱ መስማቷን አላወቀችም፣ እናትና ወንድምን መኖሯን አላወቀችም ነበረ። ስለዚህ አሁን ላይ ደግሞ አውቃለች፣ ኤፍራታ አውቃለች ማለት ነው። እናቷ እንደሆነች እንዲሁም ወንድሟም እንደሆነ እንትና ማለት ነው። እና ስለዚህ ቤተሰቦቿ እንደሆኑ አውቃለች። ግን ገኒ እንዳላወቀች ነው የምታውቀው ማለት ነው። እንግዲህ ሄዳ ለምነው ነበር እሷም ማለት ነው። እዛው ቤቱ ድረስ ሄዳ ለምና ነበረ እሷን ለማየት አሳየኝ፣ ትንሽ ደቂቃ እንኳን ልይ ብላ እግሩ ላይ ወድቃ አሳየኝ ብላ ለምነው ነበር ገኒ። ግን እሱ ሊነግራትም ፍቃደኛ አልሆነላትም። ያፌት ግን ምንም ፍቃደኛ ሊሆንላት አልችልም። ገነት ተነሺ፣ ካጠገቤ ሂጂ፣ ከዚህ ምድር እንዳይሽ አልፈልግም። ይህንን ጅዋ መጫወትሽን ብታቆም ይሻልሻል። ኤፍራታን መቼም ቢሆን መቼም አታገኛት። እንኑርበት፣ እኛ ኑራችንን እየኖርን ነው። አንቺን አትፈልግሽም። ስለዚህ ልጅ እያልሽ እዚህ ጋ ይሄን ፊልምሽን አቁሚ አላት። እሷ ፊልም አይደለም ልጄ ናት፣ ግን ምንም ነገር እንዳታረጋት፣ ምንም ነገር እንድኮንብኝ አልፈልግም። ስለዚህ ልጄን ነው የምፈልገው፣ ማየት እፈልጋለሁ፣ ትንሽ ትንፋሿን ወይም በስልክ አሰማኝ ብላ ጠየቀችው። እንዲሁም እግሩ ላይ ተንበርክካም ጠይቀው ነበር፣ ግን አልፈልግም ብሎ ገፍትሯት እንደሄደ አይታችኋል ሁላችሁም። ለጊዜው ገፍትሯን ነበር የሄደው ገኒን። ኤፍራታ ምን አሰበ? ኤፍራታ ሰራተኛዋ ምን ሆነች ነው ግን ቆልፎብሽ የሚሄደው? ሁልጊዜ ቤት እየቆለፈብሽ ነው የሚሄደው፣ ግን ምክንያቱን ትነግሪኛለሽ ብላ ነገረቻት። አይ ምንም ምክንያት የለው፣ ስለሚወደኝ ብቻ ነው። ምክንያቱም ስለሚወደኝ እኔ ደግሞ ከቤት እንዲወጣ አይፈልግም። ቤተሰቦቼ ጋር እኔ መሄድ እፈልጋለሁ። ስለዚህ ሲመጣ ቤት ውስጥ እንዳገኘኝ ነው የሚፈልገው እሱ ግን አለችው። አይ እምረዳሽ ነገር ካለ ግን እረዳሻለሁ፣ በምንም ነገር ቢሆን አልተውሽም፣ እረዳሻለሁ። ስለዚህ ችግር ካለ ብነግሪኝ ብላ ሰራተኛ ጠየቀቻት። አይ ችግር የለም፣ አይ ወንዶች እኮ አይታመኑም ብዬ ነው አለቻት። ወንዶች እኮ ሁሉም ወንዶች እኮ አንድ አይነት አይደሉም አለች ኤፍራታ። እንዴት እንደዛ ልትይ ይቻልሽ? ወንዶች እኮ በጣም መጥፎ ናቸው። ምክንያቱም ከስንት አንድ ወንዶች ናቸው እንጂ እንደዚህ እየዘጋብሽ የሚሄደው ወይም እንደዚህ የሚገለመጥሽ ሲመጣ ደግሞ ጩኸት በጣም እሰማለሁ፣ ይጮህብሻል እና የሆነ ችግር ያለ ይመስለኛል አለቻት ሰራተኛዋ። አይ ምንም ነገር የለም፣ ምንም እንደምታዩና እንደምትሰሚው አይደለም። ስለሚወደኝ ስለሚያፈቅረኝ፣ ስለዚህ ከቤት እንዳልወጣ የሚፈልገው ይሄን ብቻ ነው። እንደመጣ በቃ እኔ ማግኘት እንዳለበት ስለሚያውቅ ብቻ ነው እንደዚህ የሚያደርገኝ አለቻት። አይ እኔ ባግዝሽ ደስ ብሎኝ ነው፣ ግን እንደዛ ከሆነ ጥሩ ነው። ግን ወንዶችን አትመኒ፣
ወንዶች አይታመኑም መቼም ቢሆን። እኔ ወንዶችን አላምንም ማለት ሰራተኛዋ። እንዴት ነው ወንዶችን የማታምነው? ልነግሪ ትችያለሽ ትትል ያፌት መጣ። ያፌት መጥቶ ምን እየሰራችሁ ነው? የተቀራረባችሁ አይመስልም አላት። አይ ምንም አይደለም፣ እኔ ጋር ጠጋ ብለሽ አውሪ ብላት ልታወራ ፈቃደኛ። አይ የሰራተኛ እኮ እንትኑ እንደዛ ነው፣ ስለዚህ ትርቅ ነው ጥሩ። እሺ ጋሽዬ መሄድ እፈልጋለሁ። ሂጂ ብሎ አላት። ስለዚህ ኢፍራታ ጋር የኔ ቆንጆ ነገ ነው ሰርጋችን፣ ብትዘጋጅ ግን ጥሩ ነው አላት። አይ እኔ እንኳ ለመዘጋጀት ምንም እንትን አይደለሁም፣ ረዲ አይደለሁም። አንተ ግን ምን እያሰብክ ነው አለችው። አይ እኔማ ተዘጋጅቻለሁ፣ ስለዚህ ሰዎችንም ጠርቻለሁኝ፣ ይመጣሉ በደንብ ብዙ ሰው ተጠርቷል አላት። አይ እኔን ግን ታማክረኛለህ እንዴ? እንዴ ልታማክረ ይቻልክ? እኔ ሰው መጣ ቀረም ምንም ነገር ለእኔ ምንም አይደንቀኝም አለችው። ስለዚህ ለምንድን ነው የደስታሽ ቀን አይደል እንዴ የኔ ፍቅር አላት። አይ የኔ ደስታ ምንም ደስታ አይደለም፣ ምክንያቱም እኔ ፈቅጄ እኔ ወድጄ አይደለም፣ በግዴታ ነው የምታደርገው ሁሉን ነገር ብላ አለችው። እወዳችኋለሁ። ላይክ ሸር